السلام عليكم ورحمة الله تعالى وبركاته جماعة እንደምን ሰንብታችኋል እንኳን ለኢስራእና ለሚዕራጅ በሰላም አደረሳችሁ እያልኩኝ ሁላችሁም ይህንን የኢስራእና የሚዕራጅ ጊዜ በዚህ ሳምንትና ይህ ወር የኢስራእና የሚዕራጅ በመባል ይታወቃል። ኢስራእና ሚዕራጅ ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉ በሁሉም ሙስሊም ዘንድ የታወቀ ነው ማለት ነውና ይህ ቀን በጣም ከምንወዳቸው ቀናቶች አንዱ ነው። ምክንያቱም እኛን ወደ አላህ ዘንድ ከሚያቀርቡ ነገራቶች መካከል አንዱ ሶላት የሚባለው በዚህ ኢስራእና ሚዕራጅ ጊዜ ስለሆነ የመጣው ማለት ነው። ለዛ ስለዚህ ስለ ኢስራእና ስለ ሚዕራጅ ስለሚባለው ነገር እንነጋገራለን ማለት ነው። እንግዲህ ዑለሞች ምን አሉ? ሙዕጂዘቱል ኢስራእ ثابتة بنص القرآن والحديث الصحيح በሶሂህ በሆነ ሐዲስና ሶሂህ በሆነ በትክክለኛ ነሱ በሆነ ቁርአን የተረጋገጠ ነው። ረሱላችን አለይሂ ሰላቱ ወሰለም ኢስራእና ሚዕራጅ አድርገዋል አሉ። ስለዚህ አሉ فيجب الإيمان بأن الله أسرى النبي صلى الله عليه وسلم ليلا من المكة المكرمة إلى المسجد الأقصى ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተነስተው ወደ ምንድን ወደ አቅሷ ምን አድርጓል ማለት ነው? ኢስራ አድርጓል። ስለዚህ በዚህ ኢስራ በሚባለው ነገር ማመን ግዴታ ነው አሉ። እንግዲህ ተመልከቱ፣ ኢስራ ብሎ ማለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተነስተው የት አቅሷ ድረስ በይተል በፍልስጤን የሚባለው ድረስ ምን አድርጓል ማለት ነው? ኢስራ አድርጓል። ይህ ኢስራ ብሎ ማለት አሉ ኢስራ የምትለው ትርጉሟ ዑለሞች እንደተናገሩት የሌሊት ጉዞ ማለት ነው ብለው ተናግረዋል ማለት ነው። ለዛ ይህንን ኢስራ የሚባለው ነገር እንዴት አደረጉት የሚለው ነገር አጠር አድርገን ለማየት እንሞክራለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት ኢስራእና ሚዕራጅ ያደረጉት ከአጎታቸው ጋር ከሐምዛ ጋርና እንደዚሁም ደግሞ ከጃዕፈር ጋራ በተኙበት መሐከል ላይ በተኙበት ሰዓት ከኡሙ ሃኒ ቤት ላይ ማለትም ከነብዩ ሰለላሁ ዐለይሂ ወሰለም ካጎታቸው ልጅ ማለትም ከሰይዱና አሊ እህት ቤት በተኙበት ሰዓት ነበረ ምን ያደረጉት ማለት ነው። ሰይዱና ጅብሪል ዐለይሂ ሰላም መጡና ምን አደረጉት? ጣራውን ቀስ አድርገው ካነሱ በኋላ ምን አደረጉ? ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ብድግ አደረጉና አነሷቸው። ያኔ ቤቱን በሚያፈርሱበት ሰዓት ጣራውን በሚያነሱበት ሰዓት አቧራ ጠብ አላለም፣ እንጨት አልሰበሩም። ጣራውን የመኮትኮት ድምጽ እንኳን ያለ ማሰማት ድረስ ነበር ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያነሷቸው ማለት ነው። ከዛ ካነሱ በኋላ እዛ መካ ላይ ተቀመጡና የነብዩን ሰለላሁ ዐለይሂ ወሰለም ደረታቸውን ምን አደረጉት? ቀደዱት ማለት ነው። ከቀደዱት በኋላ ደረታቸውን አውጥተው ረሱላችን እንደተናገሩት በዘምዘም ውሃ ታጠበና በሂክማና በኢማን ተሞላሉ። ያ ደረታቸውን ልባቸውን በደረትና በምን ተሞላ? በኢማን ተሞላ። ያ ደግሞ ከወርቅ በተሰራ በሆነ እቃ መያዣ ከምን መጥቶላቸው ነው ማለት ነው? ከጀነት መጥቶ ነው። ከዛ ያ ነገር ታጠበና በዘምዘም ውሃ ልባቸው ከታጠበ በኋላ በኢማንና በሂክማ ከሞሉት በኋላ ምን ተደረገላቸው ማለት ነው? ወደ ቀልባቸው ተመልሶ ሰፉትኝ ማለት ነው ሰይዱና ጅብሪል ዐለይሂ ሰላቱ ወሰለም። ይህ የተደረገበት ለምንድነው? ረሱላችን ሰለላሁ ዐለይሂ ወሰለም ብዙ አጃኢብ የሆኑት ነገራቶችን ስለሚያዩ ራሳቸውን እንዳይስቱና እንደዚሁም ደግሞ በሚያዩበት ሰዓት በጣም ሌላ ነገር እንዳይሰማቸው ማለት ነው። ምሳሌ አንዳንድ ጊዜ ያልጠበቅነው ነገር በመንመለከት ሰዓት ራሳችንን የመሳት ክስተታት ድረስ ይከሰታል ማለት ነውና ይሄ ነገር እንዳይከሰት በማለት ነው በኢማንና በሂክማ የተሞላ ማለት ነው። ሱብሃንአላህ። እና ለዛም ብለው ረሱላችንና አለይሂ ሰላቱ ወሰለም ከሷሃባዎች መካከል እንዲህ ብሎ የጠየቃቸው አለ። ሷሃቢዩ ምን ብሎ ጠየቃቸው? ረዋል በይሐቂ عن شداد بن عوس قال قلنا يا رسول الله كيف أسري بك بان እንዴት ነው ኢስራ ያደረጋችሁት? ማለትም ከመካ ወደ መዲና ከመካ ወደ አቅሷ እንዴት ነው የሄዳችሁት ብለን በጠየቅናቸው ሰዓት ረሱላችን አለይሂ ሰላቱ ወሰለም አሉ واتاني جبريل عليه السلام አሉ ሰይዱና ጅብሪል አለይሂ ሰላም መጣና ቢዳበة بيضاء በነጭ በሆነች ምን እንስሳ መጣ አሉ فوق الحمار ودون البغل ከበቅሎ አነስ ያለች ከአህያ ደግሞ ከፍ ያለች እንስሳን ይዘው መጡ አሉ። ይህች እንስሳዋ ደግሞ ቡራቅ በመባል ትታወቃለች አሉ ረሱላችን አለይሂ ሰላቱ ወሰለም። ዳበቱ ሚን ዳበቲል ጀነህ ይህች እንስሳ ደግሞ ከጀነት እንስሳ መካከል ናት አሉ። አብየዱን
نجنات طويل رجمنات يضع حافره عند منتهى الطرف منالو እንትኗን የምታስቀምጠው እግሯን እንዲህ የምትራመደው አሉ አይኗ መጨረሻ አየው ላይ ነው ወስዳ ቁጭ የምታደርገው አሉ ረሱላችን አለይሂ ሰላቱ ወሰለም ይችን እንትን ደሞ አሉ ይችን ቡራቅ የምትባለዋን ረሱላችን አለይሂ ሰላቱ ወሰለም ብቻ አይደሉም የጋልቧት ይልቁንስ እነ ሰይዱና ኢብራሂም አለይሂ ሰላም ከዛ በፊት ብዙ ነብያቶችና አንቢያዎች ጋልቧታል ይችን ቡራቅ የምትባለዋን እና ይችን ቡራቅ የምትባለዋን ሰይዱና ጅብሪል ከጀነት ይዞ መጣና በዛ ነው ያደረግነው አሉ ረሱላችን አለይሂ ሰላቱ ወሰለም ከዛ ምን አሉ فقال اركب ሰይዱና ጅብሪል ለኔ አሉኝ ጋልባት ተሰቀልባት ሲሉኝ فاستعابت علي ምናሉ ዑለሞች እዚህ ጋር ግን ረሱላችን አለይሂ ሰላቱ ወሰለም ሊሰቀሉባት ሲሉ ነብያችንን ማስቸገሯ ያቺ እንትን ليست اباء وتمنعا የመከልከልና የምቢታን አትጋልቡኝም የማለት ሳይሆን አሉ انما البراق من شده فرحه በጣም ከመደሰቱ የተነሳ ነው በቃ ረሱላችን አለይሂ ሰላቱ ወሰለም ተሰቀሉበትና በጣም ደስ ስላላት ነው አሉ በጣም በቃ እንትን ለማለት የሞከረችው ማለት ነው ሱብሃንአላህ ምን አገላለጹን ብቻ ገብቷችኋል ልክ እንደዛ ነው አሉ በቃ ከደስታው የተነሳ ነበር ማለት ነው እንደዛ ስትሆን የነበረው ከዛ ረሱላችን አለይሂ ሰላቱ ወሰለም በጋለቡበት ሰዓት ያቺ ቡራቋ አላባት ተንቀጠቀጠች ምሳሌ አንዳንድ ጊዜ በእኛ ላይ ምን ይከሰታል መሰላችሁ የሆነን እኮ በጣም የምንወደውን ሰው ስናገኝ ልባችንን በጣም በቃ ይመታል ይፈራል እንደዚሁም በመናወራው ሰዓት ምላሳችን ማውራት የፈለግነውን አንችልም ላበት ይጠምቀናል ልክ እንደዚህ አይነት ክስተትን ተከሰተባት ቡራቋ ላይ ምንድነው ይሄ ግን ረሱላችን አለይሂ ሰላቱ ወሰለም ስለጋለቧት በጣም ደስተኛ ስለሆነች ነው ማለት ነው በዛ ላይ እንደዛ ያለችው እንግዲህ ረሱላችን አለይሂ ሰላቱ ወሰለም ምናሉ ከጋለብናት በኋላ መንገር ጀመርናሉ በቤት በዛሽ በቡራቋ ያቺ ቡራቅ እንግዲህ አይኗ አየችበት ላይ ነው እግሯን የምታስቀምጠው ምሳሌኛ ሩቅ ቦታ እና ያለን ያን አየንበት ቦታ ላይ ምሳሌኛ ማስቀመጥ አንችልም እሷ ግን ያን አየችበት ቦታ ላይ ወስዳ እግሯን ማስቀመጥ ትችላለች አሉ ረሱላችን አለይሂ ሰላቱ ወሰለም ጋልበናት ይሄርን ያለ ሰይዱና ጅብሪል فانزلني አወረደኝና فقال صلي እዚህ ቦታ ላይ ስገዳሉኝ የሆነ ቦታ ደረስንና ያ ቦታ ምንድነው አሉ በቃ በተምር በጣም የተዋበና በጣም በተምር የበዛበት ቦታ ነበር ስገዳሉኝና ሰገርኩ አሉ ረሱላችን አለይሂ ሰላቱ ወሰለም ከሰገርኩ በኋላ ተሰቀልና ስንሄድ የት እንደሰገርን ታቃለህ እንዴ ብለው በሚጠይቁኝ ሰዓት አላሁ አዕለም አልኩኝ እኔ አላቀውም ቦታውን አይቸውም ስለማላቅ አላቀውም አልኩኝ አሉ ረሱላችን አለይሂ ሰላቱ ወሰለም ሰይዱና ጅብሪል ምን አሏቸው አሁን የሰገርክበት ቦታማ የስሪብ ይባላልኝ የስሪብ ወይም ደግሞ ጦይባ በመባል ትታወቃለች ብለው ነገሯቸው እንግዲህ የስሪብ ወይም ጦይባ የምትባለው ማናት ማለት ነው አሁን ላይኛ መዲነቱል ሙከረማህ ብለን የምንጠራት ናት ማለት ነው እንግዲህ ይቺ መዲነቱል ሙከረማህ ነብዩ ሰለላሁ ዐለይሂ ወሰለም ሁላችንም እንደምናቀው ከመካ ወጣው ወደ መዲና ምን አድርገዋል ሂጅራ ከማድረጋቸው በፊት የስሪብ ወይም ደግሞ ጦይባ በመባል ነበር የምትጠራው ከዛ ሂጅራ ሲያደርጉባት ረሱላችን አለይሂ ሰላቱ ወሰለም መዲና በመባል ጠሯት ማለት ነው እና እዚች መዲና ማለትም የስሪብ ላይ ነው የሰገድከው ብለው ሰይዱና ጅብሪል አለይሂ ሰላም ነገሩኝ አሉ ለዛ እዛ ቦታ ላይ ነው የሰገድከው በማለት ረሱላችን አለይሂ ሰላቱ ወሰለም ብዙ ቦታ ላይ እንደዚህ ሰይዱና ጅብሪል ያስቆሙ ምሳሌ ከዛ መካከል ነብዩላህ ኢሳ አለይሂ ሰላም ከምን ካሉበት ቦታ ላይ ከተወለዱበት ቦታ ላይ ሰግደዋል ይህ የተከበሩ ቦታዎችን ጠቅላላ ሰይዱና ጅብሪል በሚደርሱበት ሰዓት እዚህ ቦታ ስገድ ይያሉ አሰግደዋቸዋል ከዚህ ምንማረው ምንድነው ረሱላችን አለይሂ ሰላቱ ወሰለም ሶላትን ሲሰግዱበት ምንድነው በረካን እየፈለጉ ነው ከነብያቶች ከዛ ከተከበረው ቦታ ላይ ነብያቶች የነበሩበት ቦታ የተከበረ ቦታ ስለሆነ ምንድነው ማለት ነው ምን ያደረጉ ነው ማለት ነው በረካን እየፈለጉበት ነው በረካ ያደረጉበት ነው በረካ እንዲያገኙ ማለት ነው ከዛ ቦታ ለዛኛም እኛ ትልቅ ቦታን በመናገኝ ሰዓት
ትላልቅ ቦታዎችን በመናገኝ ሰዓት ምን ማድረግ አለብን ሁለት ረካዓን በመስገድ እንደዚሁም የተለያዩ ነገራቶችን በማድረግ በረካ መፈለግ ማግኘት እንችላለን ማለት ነው ከዛ ቦታ ላይ እንግዲህ እንዲህ ይያሉ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተነስተው የደርሷል ፍልስጤም ደርሷል ማለት ነው ቤተል መቅዲስ ላይ ማለት ነው መስጂዱል ቤቱል መቅዲስ ላይ በደረሱ ሰዓት ረሱላችን አለይሂ ሰላቱ ወሰለም አንቢያዎችን አላሁ ተዓላ ሰበሰበላቸውና ኢማም ሆነው አሰግዷል እንግዲህ በዚህ በሚሄዱበት ሰዓት በጣም ብዙ አይነት ክስተቶች ተከስተዋል እናስፋው ብንል ይቻላል ግን እንዳይሰለችና ሁሉም ሰው ተጠቃሚ እንዲሆን ምን እንዳዩ ምሳሌ ዱንያን በሽማግሌ ሴት ተመሰለ አይተዋል እንደዚሁም ደግሞ ኢብሊሲን አይተዋልኝ የፊራውን ልጅ ጸጉራ በጣሪ የነበረችውንም ሴት ቂሷ ሰምተዋል ከሰይዱና ጅብሪል አለይሂ ሰላም ብዙ አይነቶችን ክስተቶች ተከስተዋል ኢንሻአላሁ ተዓላ ይህንን ሰሞን ይህንን የምንዘክርበትና የምናወሳበት ይሆናል ባረከላሁ ቢኩም ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ